የጌታ መምጫ ሲቃረብ አንዱ ምልክቱ በምድር ላይ የሃይማኖት መላላት ነው። የሰው ልጆች መለኮታዊ ወይም የእግዚአብሔር አጋዥነት ሳያስፈልጋቸው ግብረ ገባዊ ሕይወት በምድራችን ላይ እንዲኖሩ ማድረግ እንችላለን አሉ። በምድር ላይ እውነትም ጌታ ሲመጣ ሃይማኖት ይኖር ይሆን የሚለውን ነው ማሳያችሁ። ሃይማኖት የሚባል እግዚአብሔር የሚባል ከቶም ቢሆን በስነ ትምህርት ውስጥ እንዳይነሳ አድርገዋል። ነፍሴን ለሰይጣን ሸጫለሁ ሲል አሜን ይላሉ። ከዛ በኋላ ነው ዘፈኑን የሚጀምሩ። ብዙዎች እኮ ትዳር የሚፈቱት ይሄን ፊልም እያዩ እኮ ነው። ብዙዎች እኮ የልጅነት ሚስታቸውን የሚገፈትሩት እኮ ይሄን እያዩ ነው። በሃይማኖት ፈንታ ዓለማዊነት በምድራችን ላይ እንዲነግስ ነው እየተሰራ ያለ። ከሃይማኖት ይልቅ ዓለማዊነት ዝንባሌ በውስጣችሁ ከተቀመጠ ከክርስትና እየተነጠላችሁ ነውና ተጠና። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሉቃስ ወንጌል ምዕራፍ 18 ቁጥር 8 ላይ እንዲህ የሚል ቃል ተጽፏል። የሰው ልጅ በምድር ላይ ሲመጣ እምነትን ያገኝ ይሆንን ይላል። ጌታ ወደዚች ምድር ዳግመኛ በመጣ ጊዜ በምድር ላይ ሃይማኖት ያገኝ ይሆንን ነው የሚለው። ከጌታ ዳግም ምጽአት ምልክት ከሆኑ አንኳር ጉዳዮች አንዱ የጌታ መምጫ ሲቃረብ ዕለተ ምጽአት ሲጠጋ አንዱ ምልክቱ በምድር ላይ የሃይማኖት መላላት ነው። የሃይማኖት ችላ መባል ነው። ወገኖቼ በምድር ላይ ሃይማኖትና የሃይማኖት ነገር እጅግ በጣም ችላ እየተባለ እየላላ በአንዳንድ ስፍራ እየታጣ ባያችሁ ጊዜ መምጫው እየቀረበ እንደሆነ አንድ ማሳያ ነው። እምነት ያገኝ ይሆንን ርዕሳችን ነው። ሌሎች ምልክቶች እየታዩ ነው። ይሄም ጭምር አንድ ሌላ ምልክት ነው። በለስ ጫፏ ሲለሰልስ ቅጠሏም ሲያቆጠቁጥ በጋ እንደቀረበ ታውቃላችሁ ይላል ጌታችን። በለስ የሚለውን ሊቃውንት ሲተረጉሙ እስራኤል ናት ይላሉ። እስራኤል በጠነከረች ጊዜ፣ መንግሥት በመሠረተች ጊዜ፣ ኃይል ባገኘች ጊዜ ፍጻሜ እየቀረበ እንደመጣ ወቁ ነው የሚለው። ትንቢተ ዳንኤል ምዕራፍ 12 ቁጥር 7 ላይ እንዲህ የሚል ቃል ተጽፏል። የተበተነው ኃይል መሰብሰብ በጨረሰ ጊዜ ያን ጊዜ ፍጻሜ ይሆናል ይላል። ወገኖቼ እስራኤል እየተሰበሰቡ ነው። ከተበተኑበት ወደ አንድ ቦታ ወደ ኢየሩሳሌም እየከተቱ ነው። የተበተነው ኃይል እስራኤል መሰብሰብ በጨረሰ ጊዜ ፍጻሜ እየቀረበ ነው። አንድ ምልክት በሉ። በ1948 ዓመተ ምህረት ሉዓላዊ ሀገር መስርታለች። ይኸው ሰሞኑን እንኳን ከኢትዮጵያ 2000 ቤት አይሁድን ለመውሰድ ዝግጅት አጠናቃለች። ሁለተኛው ንዑድ ክቡር የሚሆን ጳውሎስ በሮሜ መልእክት ምዕራፍ 11 ላይ እንዲህ ይላል፣ ከእስራኤል ቅሬታዎች ከእስራኤል አንዳንዶች ይድናሉ የሚለው ቃል ሊፈጸም ቀርቧል። ምክንያቱም የአይሁድ የክርስቲያን ማህበር አቋቁመው አንዳንዶች መሲህማ ተወልዷል ብለው መዘመር ጀምረዋል፣ ሊያምኑ ቀርበዋል። ሁለተኛ ምልክት እስራኤል ይድናል የሚለው እነዚህን ሰዎች ነው። ሌሎቹ ሐሳዊውን መሲህ ውሸተኛውን ክርስቶስ ሲጠብቁ፣ የተወሰኑት ግን ክርስቶስማ ተወልዷል፣ ክርስቶስማ መጥቷል ብለው መዘመር ጀምረዋል ይላል። ሶስተኛው ግን በምድር ላይ ሃይማኖት በተጠላ ጊዜ፣ በምድር ላይ እውነተኛ ክርስትና በተገፋ ጊዜ፣ በምድር ላይ ሃይማኖት ችላ በተባለ ጊዜ ቀኑ እንደቀረበ ምዕመናን ወቁ። በዚህች አጭር ክፍለ ትምህርት የምንማረው በምድር ላይ እውነትም ጌታ ሲመጣ ሃይማኖት ይኖር ይሆን የሚለውን ነው ማሳያችሁ። ወገኖቼ ከዚህ ከ20ኛው መቶ ክፍለ ዘመን በፊት ቅድመ ዘመናዊነት ሃይማኖት ተጽዕኖ የሚያሳድር ነበር ብለው ያምናሉ። ግን ይሄ አበሳጫቸው አንዳንዶች። እንዴት አድርጎ ነው ሃይማኖት የበላይ የሚሆነው? እንዴት አድርጎ ነው የሃይማኖት ጉዳይ ዓለምን የሚመራው
የሚል ብስጭት ያዛቸው። ስለዚህ ምን ማድረግ ጀመሩ? ሃይማኖትን፣ መንፈሳዊ ተሳትፎን በምድራችን ላይ ማድከም ጀመሩ። ይሄ የዘመናዊነት እንቅስቃሴ ይባላል ወገኖቼ። ዋናው ግቡ ምን ይመስላችኋል? ዋናው ግቡ በዓለማችን ላይ የሃይማኖት ፋይዳ እንዲዳከም፣ ከተቻለ እንዲወገድ፣ ካልተቻለ እንዲዳከም መቀየር አለብን ብለው ተነስተው ይህን ለመቀየር ያመጡትን የለውጥ ጊዜ ዘመናዊነት ብለው ጠሩት። ሃይማኖትን የሚያደክሙበት ልብ በሉ ወይም የሚያስወግዱበት መመሪያቸው ደግሞ ዓለማዊነት የሚል ስም ሰጡት። ወገኖቼ በሃይማኖትና በሃይማኖተኝነት ላይ የሚዘመተውን ዘመቻ ባጭሩ ነው ማሳያችሁ። ልብ በሉ ሃይማኖትን እየተኩ ያሉ ዘመናዊነትና ዓለማዊነት ዋና ግባቸው ሃይማኖትን ማስወገድ፣ ካልተቻለ ደግሞ ማድከም፣ ካልተቻለ ደግሞ ተሳትፎን መቀነስ ነው። ርዕዮተ ዓለሙ ከምን ይጀምራል መሰላችሁ? እንዲህ ይላሉ። እግዚአብሔር ሰዎች በራሳቸው አምሳል በአእምሯቸው የፈጠሩት ምናባዊ አምላክ እንጂ እግዚአብሔር የሚባልማ የለም ብለው ነው የሚነሱት። በእነሱ አባባል God is created in the image of man ይላሉ። ሰው ነው በአምሳሉ እግዚአብሔርን የፈጠረው እንጂ እግዚአብሔር አይደለም ሰውን በአምሳሉና በአርአያው የፈጠረው ባዮች ናቸው። ስለዚህ እግዚአብሔር የምትሉት የለም ነው የመጀመሪያው ርዕዮተ ዓለማቸው። ከዛ ፈቀቅ አሉና ምን አሉ መሰላችሁ? የሰው ልጆች መለኮታዊ ወይም የእግዚአብሔር አጋዥነት ሳያስፈልጋቸው ግብረ ገባዊ ሕይወት በምድራችን ላይ እንዲኖሩ ማድረግ እንችላለን አሉ። ልብ በሉ እግዚአብሔር አጋዥነት አያስፈልገንም አሉ። ልብ በሉ መለኮታዊው ምሪትና ፈቃድ አያስፈልገንም አሉ። በዚህ ምክንያት ምን አደረጉ ካላችሁኝ፣ ሃይማኖትን፣ ሃይማኖተኝነትን፣ መንፈሳዊ እሴትን ከቦታው ሁሉ ማባረር ያዙ። ልብ በሉ ዓለማዊነትን አንግበው ዘመናዊነትን ታጥቀሩ። ዘመናዊ መንግስትን መስርተው ትርፍ ተኮር ንግድን ይዘው ሳይንሳዊ አብዮትን ግብ አድርገው ፕሮቴስታንታዊ ተሐድሶን መንገድ አድርገው ሃይማኖት ላይ መዝመት ጀመሩ። ምን አደረጉ? የመጀመሪያው ሃይማኖትን ከስነ መንግስት ለዩት። ሃይማኖትና መንግስት ተለያይቷል አሉ። አንድ። ሁለተኛ ሃይማኖትን ከትምህርት ስርዓት ወይም ከስነ ትምህርት አባረሩት። ሁለት። ሶስተኛ ሃይማኖትን ሰውን ሁሉ ሰቅዞ ከሚይዘው ከኪነ ጥበብ አባረሩት። አራተኛ ሃይማኖትን ከሚዲያ አስወገዱት። ለዚህ ነው የእኛን ሀገር ጥቂት ምሳሌ እንኳን ማሳያችሁ። በአንዳንድ ዩኒቨርሲቲዎች ለመጾም የሚሞክሩ ወጣቶችን የምን ጾም ነው ይሏቸዋል። ነጠላ ለብሰው እንዳይገቡ ጫና ያሳድሩባቸዋል። ይህ ዓለም አቀፋዊ ጉዳይ ነው። በሀገራችን ብቻ የሚሆን እንዳይመስላችሁ። ሃይማኖት የሚባል እግዚአብሔር የሚባል ከቶም ቢሆን በስነ ትምህርት ውስጥ እንዳይነሳ አድርገዋል። ሃይማኖት ተባሯል ነው ምላችሁ። በፈንታው ወይም በምትኩ ምን ተተካ ካላችሁኝ እጅግ ጸያፍ የሆኑ ጉዳዮችን በስነ ትምህርት ውስጥ ከተቷቸው። ለምሳሌ አሁን በ2024 በሚቀጥለው ዓመት በአሜሪካን ሀገር ትምህርት ገበታ ላይ የሚቀመጡ ህፃናት ሳይወዱ በግዳቸው ስለ ግብረ ሰዶማዊነትና ስለ ጾታ መቀየር ትክክለኝነት እንዲማሩ አስገድዷቸው። ወገኖቼ እግዚአብሔር ይጠብቅልን እንጂ ሩቅ እንዳይመስላችሁ። ነገሩን የምነግራችሁ ወሬ ለማሟሟቅ ወይም ለገበያ ወይም ለሞቅታ አይደለም የምነግራችሁ። የቻላችሁ እንድታለቅሱበት፣ የቻላችሁ ደረት እንድትደቁበት፣ የቻላችሁ እንድትዘጋጁበት፣ የቻላችሁ እንድትነቃቁበት ለማድረግ ብቻ ነው። ዘመኑን እንድትዋጁት እንዳትበሉበት ለማድረግ ነው። ለዚህ ነው አሜሪካ ውስጥ የሚኖሩ እስከ ፍርድ ቤት ድረስ መሄድ የጀመሩት። እኛ ሀገር ውስጥ የአራተኛ እና የአምስተኛ ክፍል ህፃናት ተማሪዎቻችንን አንዳንድ በኤንጂኦ ስም የተቋቋሙ ድርጅቶች እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ፣ የአራተኛና የአምስተኛ ክፍል ተማሪዎች እንዴት አድርገው ሩካቤ እንደሚፈጽሙ ሀውቱ የሚል ማኑዋል ካልገባ ብለው ይሟገታል። የኔንና የእናንተን ልጅ ገና በጨቅላ ዕድሜያቸው እንዴት አድርገው ዝሙት ሊፈጽሙ እንደሚችሉ፣ እንዴት አድርገው እንደሚለማመዱ ስርዓተ ትምህርት ውስጥ ካልከተትን እያሉ ይታገላሉ። አያችሁ፣ ስነ ምግባር መያዝን፣ እግዚአብሔርን መፍራትን ከትምህርት ካስወጡ በኋላ መረን የወጣ ሴጣናዊ ሐሳብን
በትምህርት ለምን መክተት ፈለጉ መሰላችሁ? ትምህርት ከሆነ ኤክስ ታገኛለህ። ትምህርት ከሆነ ነጥብ ትጥላለህ። ትምህርት ከሆነ ስራ ታጣለህ። ትምህርት ከሆነ መሳቂያ ትሆናለህ። ስለዚህ ሳትወድ በግድህ ታጠናታለህ። ሳትወድ በግድህ ትቀበላታለህ። ሳትወድ በግድህ መርህ ታደርገዋለህ። ወገኖቼ እኛ እንኳን ተምረን የተቀበልነው ነገር የለም። ለምሳሌ መሬት ትዞራለች ብለውን ነበረ። እኔ 40 ምናምን ዓመት ሆኖኛል ምድር ላይ አንድም ቀን ስትሽከረከር አላየኋትም። ግን አመኘ ተቀብያቸዋለሁ። እኛ ሰፈር አትሽከረከርም፣ ሩፋይ ትሽከረከራለች። ግን እንደ መሬት ተቀብለናቸዋል። ምን ማለት መሰለ? ሳይወዱ በግድ ልጆቻችንን የሚግቱት ቅድም ያልኳችሁን ሃይማኖትን ከስነ ትምህርት በማስወገድ ፈንታ ሃይማኖትን የሚያደግሙ ርዕዮተ ዓለማችን በትምህርት ውስጥ ይከቱባቸዋል። ለምሳሌ ከኪነ ጥበብ ሃይማኖታዊ ነገሮችን፣ መንፈሳዊ ሐሳቦችን ባባረሩ ማግስት እስኪ ተመልከቷቸው። መስቀል ቁልቁል አድርገው ዘቅዝቀው የሚጨፍሩ ጨፋሪዎችን ያዘጋጃሉ። እስኪዋቸው የብራዚሉን ካርኒቫል ያስታውሷል። ያ የካርኒቫል መድረክ ኢየሱስ ክርስቶስ ሲሸነፍ፣ ሰይጣን ሲያሸንፍ ለምን ይሰሩት ይመስሏችኋል? አያችሁ፣ ድሮ መስቀል ሲያሸንፍ፣ ድሮ ክርስትና ሲያሸንፍ ነበር የሚታየው። አሁን ግን እየገለበጡት ነው። ኪነ ጥበቡም ይህን እንዲያሳይ ነው የሚፈልጉት የሚመኙት። ሰሞኑንም ያለውን ጭቅጭቅ ተመልከቱ ወገኖቼ። አምልኮታቸው የተቀየረ አንዳንድ ዘፋኞች ሊዘፍኑ ሲወጡ አንዳንድ ዩቲዩብ ላይ ማየት ትችላላችሁ። ልክ እንደ ፕሮቴስታንት አዳራሽ ከመዝፈናቸው በፊት ማስመለክ ጀምረዋል። ስሙን የማልጠቅሰው አንድ ዘፋኝ I sold my soul to the devil ይላሉ። አሜን ይላሉ። ነፍሴን ለሰይጣን ሸጫለሁ ሲል አሜን ይላሉ። ከዛ በኋላ ነው ዘፈኑን የሚጀምሩት። ወገኖቼ እነማን ናቸው? የተቀየሩ ናቸው። ኪነ ጥበቡትን ቀይረውታል ነው ብላችሁ አንዳንዶቹ። ምክንያቱም በጎ ነገር፣ ደግ ሐሳብን፣ ሃይማኖታዊ እሴትን ሲያባረሩ በፋንታው ግን የሚተኩበት ብዙ ነገር ነው ያለው። ሚዲያውንም ተመልከቱ እንዴ! ሃይማኖት በሰፊው ሚዲያ እንዳይነገር ገድበው፣ በዓለማችን ላይ ግን ሚዲያው ሃይማኖት ማስለወጫ፣ የምዕራባውያንን ባህል ማስፋፊያ፣ ኃጢአት ማለማመጃ፣ ደግ ባህል መሸርሸሪያ አድርገው ያቀርቡታል። ለዚህ እኮ ነው ወገኖቼ እጆቻችን ላይ ባለው ስልክ በምንሰማቸው ዘፈኖች ቀስ በቀስ መረን ወደ ወጣ የዝሙት ሕይወት ሰው እንደሚገባ ስለሚያውቀው ያንን ያስፋፉበታል። ምሳሌ ልስጣችሁ። በ2005 ዓ.ም በተደረገ ጥናት እጅግ ብዙ ጊዜ ዘፈን ከሚሰሙ ሰዎች 78% የሩካቤ ፊልም ተከታታዮች ይሆናሉ ይላል። ፖርኖግራፊ የሚባለው መረን የወጣ ዝሙት እንደሚቀየር ያውቃሉ፣ እንደሚለወጥ ያውቃሉ። ወገኖቼ ብዙዎች እኮ ትዳር የሚፈቱት ይሄን ፊልም እያዩ እኮ ነው። ብዙዎች እኮ የልጅነት ሚስታቸውን የሚገፈትሩት እኮ ይሄን እያዩ ነው። ብዙዎች እኮ መኖር ማይችሉት በየቦታው የሚንጎዳጎዱት ይሄንን እጃቸው ላይ ያቀርበውላቸው እኮ ነው። ወገኖቼ በአንድ ቻናል ብቻ በቀን እስከ 50 ወንጀሎች ይለቀቃሉ። 50 ወንጀሎች፣ ከደርዘን በላይ ግድያዎች ያለማምዳሉ፣ ያሳያሉ። 17 ዓመት እስኪሆነው ድረስ አንድ ሕፃን ልጅ ይሄንን ቢያይ ከ800,000 እስከ 1.5 ሚሊዮን ወንጀሎችን ያውቃል። ይሄ ልጅ ኮፒ ኤቭሪ ፋይል ኢንቱሲ ያለ ያእምሮ ይመዘግባል። ምን እንደሚሆን ያውቃሉ። ምን እያልኳችሁ ነው? ሃይማኖትን ሲያወጡ ሃይማኖትን የሚተኩበት መንገድ ደግሞ ለሰይጣን የሚያመቻቹ ጉዳዮችን ያስቀምጣሉ። ወገኖቼ ምንድነው የሚፈልጉት ካላችሁኝ፣ ወገኖቼ በሃይማኖት ፈንታ ዓለማዊነት በምድራችን ላይ እንዲነግስ ነው እየተሰራ ያለው። ምንድነው ዓለማዊነት? ባጭሩ ልግለጽላችሁ። እየሰማችሁኝ ነው? ይኸውላችሁ የግለሰብ ዓለማዊነት፣ ማህበራዊ ዓለማዊነት፣ የሃይማኖት ዓለማዊነት ብለው ይከፋፍሉታል። እኔ ጥቂቱን ብቻ ልንገራችሁ። የግለሰብ ዓለማዊነት ምን እንደሆነ ታውቃላችሁ? ሰዎች ሳያውቁትና ሳያስቡት ከክርስትና እምነታቸው የሚነጠሉበት፣ ቀስ በቀስ ክርስትናቸውን ችላ እያሉ የሚተዉበት። ልብ በሉ፣ ከክርስትና እንነጠላለን። የእምነትና የመንፈሳዊ ተሳትፎ አቅማችን የደከመ ይሆናል። ምን ማለት መሰላችሁ? ከሃይማኖት ይልቅ ዓለማዊነትን እናጠነቅናለን። ወገኖቼ ከእምነት ይልቅ ምክንያተኝነት ስራችን ይሆናል። ከመጽሐፍ ቅዱስ መርህ ይልቅ ሳይንሳዊ ምርምርና ግኝቶች የግባችን መንገድ ይሆናሉ። ወገኖቼ ከማህበራዊ የጋርዮሽ ስርዓት አኗኗር ይልቅ ግልኝነት ይበዛል። ወገኖቼ ለሚመጣው ሕይወት መከራን ከመቀበል ይልቅ
ለምድራዊ ደስታና ለጊዜያዊ እርካታ ተንበርካኪ ይሆናል። ይሄ ምንድነው? አንድን ሰው ከክርስትና ለመነጠል የሚደረጉ መንገዶች ናቸው። ወገኖቼ ታምናላችሁ ወይስ ልባችሁንም ሐሳባችሁንም ለሳይንስ ለምርምር ለግኝት ሰጥታችኋል? አያችሁ፣ ያኛውን ዓለም የምዕራቡን ዓለም በምን እንደበሉት ታውቃላችሁ? ኦገስት ኮምት የሚባል ሰው እንዲህ ይላል። በዘመናዊነት መስፋፋት የተነሳ የሰው ልጆች ማህበራዊ ሳይንስን እያገነኑ ሃይማኖታዊ አስተሳሰቦችን እያኮሰሱ ይሄዳሉ ይላል። ሳይንስን እንዲያገኑ የሚፈልጉት ሃይማኖታቸውን እንዲያኮሰሱ ስለሚፈልጉ ነው ወገኖቼ። ለዚህ ነው ምስራቅ አውሮፓ 49% እግዚአብሔር የለሽ የሆነው። ለዚህ ነው አንዳንድ የሩቅ ምስራቅ አገሮች 85% እግዚአብሔር ፈጣሪ የለም ባዮች የሆኑት። ወገኖቼ በዚህ ዓለም ላይ መደነቅ ባበዛችሁ ጊዜ፣ ወገኖቼ በዚህ ዓለም ላይ ምስጥ ባላችሁ ጊዜ አትጠራጠሩ። ሃይማኖታችሁን እያኮሰሳችሁ ሳይንስን እያኮፈሳችሁ በሄዳችሁ ቁጥር እንደምትለወጡ ያውቃሉ። መርሃችሁ እምነት ነው፣ ምክንያታዊነት ነው። የካቶሊክንና የፕሮቴስታንት ቸርቾችን ተመልከቷቸው። በትምህርት ጥቅስ ውስጥ ያዙልኝ። በዚህ በህዳሴ ዘመን ሬኔሳንስ በሚሉት ዘመን ጥያቄ ጠየቋቸው። የታለ እናንተ ሥጋው ደሙ የምትሉት የታል ብለው ጠየቋቸው። አያችሁ፣ በእምነት የሚቀበሉትን እስኪ በምክንያት አስረዱን አሏቸው። ሃይማኖታቸውን መግለጥ ቢያቅታቸው፣ ምክንያታዊ ለመሆን ቢያቅታቸው ሥጋውና ደሙን ምሳሌ ነው ብለው አረፉት። ምን ማለት መሰላችሁ? በእምነት በጸሎት ኃይል እንደሚለወጥ ከማመን ይልቅ ምክንያት ሲፈልጉ ሲያጡ ምሳሌ ነው ብለው አረፉት። ምን ማለት መሰላችሁ? የዓለማዊነቱ ተጫናቸውና በላቸው። ከእውነተኛው የመጽሐፍ ቅዱስ ትምህርት አወጣቸው። ሳይንሳዊና ምክንያታዊ ያደረጋቸው። አንዱ እምነት ያገኝ ይሆንን የሚለው ዘመናዊነትንና የሳይንስ አመለካከትን እያኮፈሱ ሃይማኖትን እያኮሰሱ ሲሄዱ ወገኖቼ ሰው መሆን እንኳን አልፈለጉም። አያችሁ፣ ለዚህ ነው ባለፈው ሰሞን በዚህ በዩቲዩብ የተለቀቀው ከዛሬ ጀምሮ ሰው መሆን ሰልችቶኛል ውሻ ልሆን ብሎ በሰርጀሪ ውሻ ስለሆነ ሰው ያያል። ለዚህ ነው አንድ የእንግሊዝ ልዑል በአንድ ጊዜ የተናገረው ዳግመኛ የመፈጠር እድል ቢገጥመኝ አለ ሰው ሆኜ ከምፈጠር ይልቅ ውሻ ሆኜ ብፈጠር ነው የሚሻለኛል። ወገኖቼ ዓለም በፍጥነት እየተቀየረች እኮ ነው። ከሃይማኖት ይልቅ ዓለማዊነት ዝንባሌ በውስጣችሁ ከተቀመጠ ከክርስትና እየተነጠላችሁ ነውና ተጠንቀቁ። የዚህ ዓለማዊነት ዋና ማቀንቀኛው ምን መሰላችሁ? ሃይማኖትን የሚያኮሰምኑበት አንድ መንገድ ምን መሰላችሁ? ሰው የዚህ ዓለም ጉዳይ የሚያስጨንቀው ብቻ እንዲሆን ነው የሚፈልጉት። እደግመዋለሁ፣ የዚህ ዓለም ጉዳይ የሚያስጨንቀው ብቻ ነው መሆን የሚፈልጉት። ሁለተኛስ መንፈሳዊ የሆነው ነገር የማይገደው። ሶስተኛስ ስለ ቤተ ክርስቲያን አስተምሮ ማሳስበው። አራተኛስ ገዳማዊ ሕይወት ምንም ቅምም ነው። ይሄ ሰው ነው ዓለማዊ የሚሆነው፣ ሃይማኖቱ የሚጠፋው። እናንተ ክርስቲያኖች በቀን ጠዋት ስትነሱ በማለዳ ስንት ጊዜ እንደምትበሉ እንጂ ስንት ጊዜ እንደምትጸልዩ ካላሰባችሁ እመኑኝ ዓለማውያን እየሆናችሁ ነው ቆይታችሁ ሃይማኖታችሁ ይጠፋል። ትንቢት ወይም ሟርት አይደለም የምናገረው፣ እውነት ነው። በየሳምንቱ ስራ ስላለመቅረት እንጂ የምትጨነቁት ስላለማስቀደስ ካልተጨነቃችሁ እመኑኝ ዓለማውያን ትሆናላችሁ። ወገኖቼ ቤት መስራት ኃጢአት አይደለም። በማለዳም በሰርክም ምን አይነት ቤት እንደምትሰሩ እያሰባችሁ የማይጣሰውን እየጣሳችሁ፣ የማይሰበረውን እየሰበራችሁ፣ የማይዋሻውን እየዋሻችሁ፣ የማይሰረቀውን እየሰረቃችሁ ስለምትሰሩት G+ ምንጥስ ብቻ እየተጨነቃችሁ የሰማዩን ቤታችሁን ከረሳችሁት እመኑኝ ዓለማውያን ሆናችኋል። የዚህ ዓለም ጉዳይ እንጂ የሰማዩ አያስጨንቃችሁ ሆኗል። ያላችሁ ይመስላችኋል እንጂ የላችሁ። ዓለማዊነት ማለት እኮ ይሄ ነው ወገኖቼ። ወጣቶችስ እርግዝናን እንዴት እንደምትከላከሉ ስነ ሕይወት ወይም ባዮሎጂ ይነግራችኋል እንጂ ስለ ቅድስና መቼ ያወራላችኋል? እርግዝናን ከመከላከል ባሻገር የዘለለ የቅድስና ሐሳብ ከሌላችሁ እመኑኝ ዓለማዊነቱ ጧችኋል። የስነ ሕይወት የባዮሎጂ ትምህርታችሁ ይነግራችሁ በአባላዘር በሽታ እንዳትያዙ ጥንቃቄ እንድታደርጉ ይመክራችኋል እንጂ ስለ ሕሊና ሰላምና ስለ ነፍስ ጥያቄ የማታስቡ ከሆነ እመኑኝ ዓለማውያን እየሆናችሁ ነው። ዓለማውያን እየሆናችሁ ነው። ዓለማውያን እየሆንን ነው። አላህ የለንም። አሁን ሃይማኖት በውስጣችን አለ የለም? እሱ ነው ትልቁ ጥያቄ። ሳናውቀው ስለምንቀየር ይኸውላችሁ አንድ ነጥብ ልንገራችሁ። በዋናነት በተለይ ከዚህ ቅድመ ዘመናዊነት በኋላ የመጣው ዘመናዊነትና ድህረ ዘመናዊነት የሚባሉት ቢያንስ አንድ ነገር ደግሞ ለዓለም መፍቀድ አለብን ይላሉ። ስሜትና መንፈሳዊነት ሰው ስላለው ሃይማኖት በቤተ ክርስቲያኒቱ ውስጥ ተገድቦ መቆየት አለበት ብለው ያስባሉ። እየሰማችሁኝ ነው? እየሰማችሁኝ ነው? ይኸውላችሁ ቤተ ክርስቲያኒቱ ውስጥ ይኑር ሃይማኖት፣ የተቀደሰው አገልግሎት
ሃይማኖት መቅደስ ውስጥ ይኑር፣ መድረክ ላይ ይኑር፣ ይሄን ይቀበላሉ። ሁለተኞቹ ደግሞ ግን በሰው ልጆች የቀን ተቀን ሕይወት ወይም ፕሮፌት የቀን ተቀን ሕይወት ውስጥ ግን ሃይማኖት ጣልቃ እንዳይገባ ይፈልጋሉ። ምን መሰለ? መቅደስ ውስጥ አስቀምጠው እቤትህ ስትሄድ እቤትህ አንተ ሌላ ነው የምትሆነው። እዚህ ታከብራለህ፣ እቤትህ አትኖረው። ይሄንን ነው እየፈለጉ ያሉት። የተቀደሰ አገልግሎት ምስጢሩ መቅደስ ውስጥና በጥቂት ሰዎች ውስጥ ተወስኖ እንዲቀር እንጂ አንተ እንድትኖረው አይፈልጉም። እውነት ነው። ዓለማውያን ከሆነና ወገኖቼ በዓሉን እንወደዋለን፣ እሰይ እናከብረዋለን። ለበዓሉ የሚገባውን ሕይወትና ክብር ግን እንሰጠዋለን። ምሳሌ የጥምቀት በዓላቶቻችንን ተመልክቷቸው። ታቦቱ ገና ፈቀቅ ሲል ስንት ሰው ነው ግሮሰሪ ላይ ቁጭ ብሎ ቢራ የሚያንካካው? ይሄ ነገር ሃይማኖታዊ በዓል ነው። ካርኒቫል ወደ መሆን ተቀይሯል። እመኑኝ፣ እየተቀየርን ነው። እኛ አልገባንም። እዳር ሆነን ነው የምናከብረው፣ አንኖርበትም። ላይ ላዩን ነው የምናመልከው፣ ሕይወታችንን አይነካውም። ማዕተብ እናስራለን። ታዘቡ ሁላችሁን፣ ማዕተብ እናስራለን። በጣም ደስ ይላል። አንገታችን ላይ አለ። ግን ዝቅ ስትሉ ብዙ ሰዎች እርቃናቸውን ወጥተዋል። ማዕተቡ አለ፣ ግን እምብርቱም ይታያል። ይቅርታ ለቋንቋይ ቀሚሱ ክርስቲያናዊ አይደለም። ምን ማለት ነው? እኛ ሕይወት ውስጥ መስቀሉ የለም። ምን ማለት መሰለ? በቀን ተቀን ሕይወት ውስጥ ሃይማኖቱ አንተን እንዲሰራ አይፈልጉም። እዚሁ እንዲቀመጥ ነው የሚፈልጉት መድረክ ላይ። አሁን የሚያሳዝነው ይሄ ነው። ጩኸቱም መዝሙሩም መድረክ ላይ ብቻ የሚቀር፣ እቤት ማንወስደው፣ በአደባባይ ምንጮው፣ በጓዳ ማንኖረው፣ በልብ ማናስቀምጠው፣ ከአፍ ምንተፋው የማንኖረው ነው። ይሄ የዕለት ተዕለት ቀን ሕይወታችን ውስጥ ክርስትናው እንዲጠፋ ነው ይሰው። ይሄ እኮ ሃይማኖት የመጥፋቱ አንድ ምልክት ነው።